Audio Jungle. ሰላም ጤና ይስጥልን። እኔ ተመስገን አለማየሁ ነኝ። ይህ አዲስ ከተማ ክፍለ ከተማ ወረዳ 9 ነው የምንገኘው። የማህበር አቀፍ ህጻናት ማቆያ ወይም ዴኬር ነው። የብልጽግና ትሩፋት የሆነው ማሳያ የብልጽግና ህሳቤ መሰረት ያደረገው ግንባር ቀደም የሚጠቀሰው ዴኬር ነው። ዴኬር አገልግሎት ለህጻናቱ ምን አይነት አስተዋጽኦ እያደረገ ነው፣ ለማህበረሰብ ውስጥ ምን አይነት ችግሮችን እየቀረፈ ነው የሚለውን፣ ምን አይነት አገልግሎትስ እየሰጠ ነው የሚለውን ነገር ወደ ውስጥ የምናየው ይሆናል። ተከተሉኝ። አመሰግናለሁ። ስሜን ላስተዋውቅ፣ ሙሉጌታ ያለው እባላለሁ። የዚህ የህፃናት ማቆያ ማዕከሉ አስተባባሪ ነኝ። ይሄ ማዕከል እንግዲህ በአሁኑ ሰዓት 31 የሚሆኑ ህጻናትን በስሩ አቅፎ እያስጠቀመ ያለ ነው። 16 ወንድና 15 ሴት ህጻናት በዚህ ማዕከል ውስጥ ተጠቃሚ እየሆኑ ያሉበት ሁኔታ አለ። እንግዲህ ከልየታ ጀምሮ በተለይ ሲለዩ እጅግ በጣም ዝቅተኛ የሆነ ኢኮኖሚ ደረጃ ላይ ያሉ ወላጆች ያላቸው ህጻናት፣ ሰርታ መለወጥ የምትችል ከውጭ ሀገር በስደት ተመላሽ የሆነች ህፃን ነው መስፈርቱም ሲለይና፣ እነዚህ እዚህ ግቢ ያሉ ህጻናት በሙሉ ከዚህ ማህበረሰብ የወጡ ናቸው። ስለዚህ በማዕከላችንም እነዚህ 31ዱ ወደ 6 አይነት አገልግሎቶችን ያገኛሉ። የመጀመሪያው የምግብ አገልግሎት ነው። ህጻናት ወደዚህ ማዕከል ሲገቡ ወላጆች ምንም አይነት ምግብ ይዘው አይመጡም። ቁርስ፣ የምሳ፣ የመክሰስ አገልግሎት በሙሉ በዚሁ በመንግስት ሙሉ ወጪ የሚሸፈን ስለሆነ በዚህ የሚያገኙ ናቸው። የምኝታ አገልግሎት ያገኛሉ። የጨቅላ ህጻናት፣ የታዳጊ ህጻናት ተብሎ ውስጥ አለ፣ ታዩታላችሁ። እነዚህን አገልግሎት ያገኛሉ። በተጨማሪም ደግሞ የማህበረሰብ የአእምሮ እድገት፣ የጤና እነዚህን አገልግሎቶች የሚያገኙበት ሁኔታ ነው። በዋናነት ማቆያ ብቻ ሳይሆን ለቅድመ ትምህርት ዝግጁ ነው እንዲሄዱ ነው የሚያገለግለው። ከ6 ወር እስከ 4 ዓመት ያሉ ህጻናት በሙሉ በዚህ ማዕከል ታቅፈው ይጠቀማሉ። ልክ 4ኛ ዓመት ሲሆን ወደ መደበኛ ትምህርት ግራጁዌት አድርገው ከዚህ ማዕከል ይወጣሉ ማለት ነው። ስለዚህ በዚህ በ4 ዓመት ቆይታቸው እርስ በርስ መተዋወቅ፣ መዝሙሮችን፣ አገራዊ አንድነትን፣ የሀገር ፍቅርን፣ ግጥሞችን፣ ስማቸውን እንዲጽፉም ጭምር ቅድመ ዝግጅት አድርገው ነው የሚሄዱትና ዓላማው እጅግ በጣም ሰፊ ነው። እጅግ በጣም የብዙ እናቶችን የብዙ ወላጆችን ችግር የቀረፈበት ሁኔታ አለ። እንደውም አንዳንድ ጊዜ ያው ከግዥም ከምንም ክፍተት ሲኖር አንዳንድ እናቶች መጥተው ያመሰግኑናል። ምሳ መቋጠር፣ ሳህን ማሰር እጅግ በጣም ከባድ ነው። ይሄ በመኖሩ ግን ገመናችን ሸፍኖታል የሚሉ አሉና ወላጆችን ስናወያይ እጅግ በጣም ትልቅ አስተዋጽኦ ያለው ማዕከል ነው። ለዚህ መንግስትም እየተመሰገነ ያለበት ሁኔታ አለ። በተለይ ከተማ አስተዳደራችን በዋናነት ከንቲባችን ነች የዚህ ራዕይ ጸንሳሽ። የከተማ አስተዳደሩ ሴቶች፣ ህጻናት በጣም እየተመሰገነ ያለበት ሁኔታ አለ እና ይህ መበረታታት አለበት የሚል ውይይቶችም ጭምር እየተመጡ ያሉበት ሁኔታ አለ ማለት ነው። ያሉ ነገሮችን አሁን በሀሳብ ደረጃ ያነሷቸው ተዟዙረን በጋራ ማየት እንችላለን። ይሄ መጀመሪያ ክፍላችን ነው። እዚህ ውስጥ እንደምታየው ስቶር ክፍል አለ። ስቶር ክፍል አጠቃላይ የተገዙ ግብአቶች በሙሉ አላቂም ቋሚ እቃዎችን በሙሉ እዚህ ውስጥ ናቸው ያሉት። ለህፃናት አስፈላጊ የሆኑ ግብአቶች በሙሉ እዚህ ውስጥ የራሱን የቻለ ስቶር አለው። ይሄኛው ደግሞ የምግብ ማብሰያ ክፍል ነው። እንደምታየው ሁሉ ግብአት የተሟላለት ነው። ከፍሪጅ ጀምሮ ዋሽንግ ማሽንም አለ። አጠቃላይ ሁሉ ነገር የተሟላለት ነው። ስለዚህ ቅድም እንዳልኩ ቁርስ፣ ምሳ እና መክሰስ ሊወጡ ሲሉ በሙሉ እዚህ ነው የሚዘጋጅ። ራሱን የቻለ የምግብ አብሳይ ባለሙያ አለች የሰለጠነች። ስለዚህ በእሱ አማካኝነት እዚህ ተዘጋጅቶ ለህፃናት ምግብ ይሰጣቸዋል ማለት ነው። ስለዚህ ሙሉ በሙሉ የኪችን እንትናችን ይሄን ይመስላል ማለት ነው። በጣም አሪፍ። አያት ሁሴን እባላለሁ። የድርጅቱ የህፃናት ሞግዚት ነኝ እና ድርጅቱ የሚሰጣቸው አገልግሎቶች ለልጆች በጣም ጥሩ ነገር ነው። ልጆች ብዙ ነገር እየተማሩ ነው። ጫወታን በፊት የማያውቁ ልጆች አሁን በስነ ስርዓት ሁሉ ነገር መገጣጠምን በሁሉ ነገር በቃ ምግባቸውም ሁሉ ነገር በስነ ስርዓት ተጠብቆ ከሰኞ እስከ ቅዳሜ ከጠዋት አንስተን እስከ 11 ሰዓት እንሰራለን።
እና ለወላጅም ሆነ ለወላጅ በጣም ጥሩ እድል ነው የተሰጣቸው። መንግስት ባደረገው ነገር እኔ በጣም ደስተኛ ነኝ። በተለይ ለደሃ እናቶች በጣም እኔ ወላጆች አሁንም ደግሜ ባለፈውም እንደዚህ አስተያየት ሰጥቻለሁ፣ ይጠቀሙበት እላለሁ። ይሄ የማይገኝ እድል ነው። ልጅ ከ7 ወር ነው አንስተን ተቀብለን እስከ ትምህርት ደረጃ እስኪደርሱ ድረስ ተጠብቀው በስነ ስርዓት ንጽህናቸው፣ ምግባቸው መታጠብ እንዳለባቸው፣ ባንዲራ መስቀል እንዳለባቸው፣ ሀገራቸውን እንዴት እንደሚወዱ፣ ለእናት አባት እንዴት ክብር እንደሚሰጡ ሁሉንም ነገር እያስተማርን ነው። መንግስትን በጣም በዚህ በጣም አመሰግናለሁ። ላሉትም በመንግስት ስርም ሆነው ይሄን ድርጅት ለሚያስተዳድሩ ሁላ በጣም አላህ ያክብራቸው ነው ምለው። ለምን በጣም እዚህ ስር ያለ እኔ ሰፈር ውስጥ እዚህ ወረዳ ውስጥ ተወልጄ ነው ያደግኩት እና ማህበረሰቡን አውቀዋለሁ ምን አይነት ችግር ላይ እንዳለና ማብላት አሁን በአሁኑ ሰዓት ምግብ ማምጣት የማትችል እናት አለች እና ምን አይነት እፎይታ እንደተሰማቸው ወላጆች እኔ ያውቃለሁ። አመሰግናለሁ። ይህ በመደመር እሳቤ መሰረት ባደረገ አዲስ ትውልድን በመፍጠር ዴኬር ውስጥ ነው የምንገኘው። ዴኬር ውስጥ ደግሞ ልጆች እንክብካቤን ይሻሉ፣ ትኩረትን ይሻሉ። ልጆች እንደ ነጭ ወረቀት ነው የሚታሰቡት። ልጆች የተሰጣቸውን ነገር ይዘውም ነገም የሚያራምዱት ያንኑ ነውና ልጆች ጥሩ ነገር ከሰጠናቸው ጥሩ ነገር ያመነጫሉ። መጥፎ ነገር ከሰጠናቸው ደግሞ አገር አፍራሽ ይሆናሉ። ጥሩ ነገር ከሰጠናቸው ደግሞ አገር ገንቢ ይሆናሉ። ነገ አገር ተረካቢ ይሆናሉ። ይህም ደግሞ በከፊሉ ዶክተር ይሆናል፣ በከፊሉ ደግሞ ኢንጂነር ይሆናል፣ በከፊሉ አስተማሪ ይሆናል። አልፎም ተርፎ የአገር መከላከያ ሰራዊት አገር ጠባቂ ይሆናል። ከዚህም ባሻገር ደግሞ የአገር መሪ ተረካቢ ነው የሚሆኑትና ለልጆች ጥሩና መልካም ስብዕና እንዲኖራቸው ልክ እንደዚህ ዴኬር ያስፈልጋል። ልጆች የኔነት ስሜት ብቻ ሳይሆን የእኛነት ስሜት የሚያዳብሩት ልክ በእንደዚህ አይነት ቦታ ላይ ተሰባስበው ብሔር ተኮር ሃይማኖት ተኮር ሳይኖራቸው በሚያድጉበትና በሚታነጹበት ሰዓት እውቀታቸውን ከልጅነታቸው ጀምሮ ከፍ ያለ ይሆናል። ከዛሬ 7 ዓመት በፊት የነበረውን እናውቃለን። የት ነበሩ ልጆች? ምን ላይስ ነው የሚውሉ? በዚህን እድሜና በምታዩት ከ6 ወር እድሜ ባነሰና ከ6 ወር በላይ ባሉ ህጻናት እንዲህ ዴኬር ትኩረት ሰጠው እየሰራ ነው። እኛ ትምህርት ቤት ለትምህርት አቅማቸው ሲደርስ ነበር ትምህርት ቤት ላይ የሚጠጉት ወይም እውቀት ለመሸመት የሚሄዱት። አሁን ግን እንደምታዩት ከ6 ወር ጀምሮ በላይ እያንዳንዱ ህጻናት አይምሮ መገንቢያ ላይ ስብዕና መገንቢያ ላይ ታግዞ ቤተሰብ ወጪ ሳያስቸግሩ የምግብና የተለያዩ ነገሮችን ሳያስቸግሩ እዚሁ በዴኬር ውስጥ እየተሰጠ ስለሚገኝ ለዚህ ደግሞ እኔ እማኝ ነኝ። ዛሬ ልጆች ያልሰጠናቸውን ነገ አንጠይቃቸውም። ዛሬ ላይ ምን ሰጠን ብለን መጠየቅ አለብን። ዛሬ የሰጠነውን ነገር ነው ነገ ልንቀበል ምንችለው። አመሰግናለሁ። እንግዲህ ተመልካቾቻችን እንዳያችሁት ነው ትውልድን በማነጽ ላይ የሚሰራ ዴኬር ነው። ለዚህ ደግሞ እኔ እማኝ ነኝ። ትውልድ በምን ያክል እየታነጸ እንደሆነ በደንብ በሰፊ ያያችሁት ይመስለኛል። ይህ ደግሞ የሆነው ከለውጡ በኋላ በብልጽግና ዘመን ነው። ሀገር ተረካቢ ብቻ ሳይሆን አገር ገንቢ ትውልድን እንፍጠር እንገንባ ነውና ኢትዮጵያ ትሰራለች፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ከፍ ትላለች። ይህ የብልጽግና ዘመን ነው። ኢትዮጵያ ታፍራና ተከብራ ለዘላለም ትኑር። እኔ ተመስገን ነኝ። በተመሳሳይ በሌላ ፕሮግራም እስክንገናኝ ድረስ ቸር እንሰንብት።